ቤት ላዝናና ምን ልበላ እንዴት እንዳቃጠለችኝ አቃጥላት ይዘርግ አረባከሽ ከቤት ከነሱ ጋር እሺ ብሎ አንቺ ይሄዳል። ራስ ወዳጅ ነው እግዚአብሔር ራስ ነው ወደደ ሳሪ እንደዛ አይደለም እውነተኛ ይሄ ነገር ቢሆንም እኮ እሷ ብላተኛ ሴት ብትሆን ቄስ ይዛ ምናምን ይዛ ነበረ የምትሄደው እንደዚህ አብራም ይሄድ ወንድ እንደዚህ እኛም እኮ አፍቅረን አግብተንም እኮ የወለዱትም አሉ ሺህ ጊዜ ለምን እንተና አይልም። አራው እስማም ይሶስ ባሰኔ ሴት ልጅን እኮ ማዋረድ ማለት ይሄ ኢትዮጵያ ውስጥ ወንድ የለም እንዴ? ባክሽ ለዛ ሳሪ ተከበሪ በሄርሜላ ድርድር አላውቅም። ኧረ ባክሽ ገደል ግቢ እሺ ገደል ግቢ። ራሷን የምታስከብር ከሆነ ርግጥ ነው ማረጋት። ራሷን የምታስከብር ከሆነ ራሷን ታስከብር። እንመለከትላታለን ቪዲዮዋን እና ደንቃታለን። እኔ ለሷ ከመጣሽ ነው ሚዲያ ላይ ታማሚ ሆንኩት። አይገርምሽም? እሷ ከመጣሽ ለሷ ብዬ ነው። ግን ምክር ማሰማ ስልኳን ላይ ከፈለግሽ ሰጥሻለሁ። እሺ ምክር ማሰማ ሰው ሚያትን ማሰማ ከሆነ ከሷ ምን ልማር ነው? መረገጥ አለባት እንጂ ወረኛ ሳሪ ምስኪ ሰላምዬ ነይ ግቢ። በሷ ድርድር አላውቅም። ተይ እባክሽ። አንደኛ ነኝ ለሷ ማሬ አንደኛ ነኝ። ትናንትና ግን በሰራችሁ ምንም ተቀባይ የለውም። ምን አደረገች ትናንት ሳሪዬ? በጣም ያሳፍራል። ምን አደረገች? ሰውየው ገና ወለቀ ብላ ነው እንዴ? ገና አልተረጋጋም። ሸሸት እኮ ደግ አደረገ። ሸሸት አማታቆ እንዴ አታቅማ ስለ ድግምት ምን ይሁን እሷ ሀብሉ ላይ ነው ያለው ተባለች። ሀብሉ ስለወለቀ ደስ አላት። ያንን ነገር አደረገች። ሳሪ ደግሞ እንደው ተይ እንጂ ሳሪዬ እና መረጋጋት የለባትም። እሺ መረጋጋት የለባትም። ትንሽ መታገስ የለባትም ነው የምትለው። መረጋጋት አለባት እንዴ? ኮፒሊንግ አርጉ ጋይስ፣ ኮፒሊንግ አርጉ አንዴ፣ ኮፒሊንግ አርጉ። ኔትወርክ ይዞናልና ኮፒሊንግ አርጉ እስኪ። እኔ አንተ ብቻ ወርቼ ልውረድ እንዴ ያረኩ ግን አይታየሽም እንዴ? አይታየም። አሁን ለጨለማ ደግሞ አይሽ ግን ባይገርምሽ ቆይ ኮሜንተሯ ሰላም ነይ ግቢ እስኪ ነይ ግቢ ኮሜንተሯ ነይ ግቢ ማለት ነው። ኮሜንት እዛ ትጻፊ ጠላት የለም። እሺ እርስ በርስ ጠላት የለም። አንዴ ታብታብ ኮፒ ሊንክ ጋይስ። አሁን እየለቀቀ ነው። በጣም ኔትወርክ እያስቸገረ ስለሆነ ነው። እሺ በጣም ይቅርታ ሳሪ ማርያምን እወድሻለሁ። ለምን እኮ እሷን ትወዳለች። ተይ ሰላምዬ እንደ ሳሪ ማለት ነው ግሩፕ ውስጥ እሷን ነበረ ግሩፕ ውስጥ ራሱ የሚጠሉት። አንቺ እንደዚህ አትሁኝ ምናምን እያሏት እሷ በመጣና በሄደ ሄርሜላ ምን ሆነች ምናምን እያለች ቪዲዮውን ራሷ እዩት። እንደዚህ አንቺ ትንጫጫለሽ። አንቺ ነሽ ነገር የኔን ገብታችሁ ጭፈራው ምናምን በቃ ደስ ሲላት ስደሰት ስትጠፋ ሳለቅስ ገብታችሁ እስኪ እኔ ቤት ገብታችሁና ከዛ ወዲህ ውቀሱኝ እኔ ማለት ነው። ዛሬ ራሱ እሷ እንድትከፋ ስላልፈለኩኝ እንጌሳኩኝ አንቺ ደህና ሁኚ ሌላው ይቅር ብዬ ነው የለቀኩት ቪዲዮ ማለት ነው። ሼር አድርጌያለሁ ለተወሰነ ስንት ሺህ ደረሰች ሄርሜላ ምን ነው እኔ መቶ ሰብስክራይብ አድርጓት 100 ሺህ አስገቧት። ሌላውን ተዋት እዛው ትግማማ ሄርሜላ ነው። ሳሪ ማለት ነው። ሳሪ እውነተኛ ነገር ቢሆን ይሄ አብርሃም የሆነ ተንኮል አስቦ ነው እንጂ ይሄ ድራማ ባይሆን ሁሌ በአብርሃም ቤት እሱ መሸቀል ነው የሚፈልገው። አንቺው በ500 ለመሙላት ፈልጎ ነው። በቃ 500 ሊሞላ ፈልጎ የለም። ለዛ ነው ድራማው። እኔ የሆነበት ቤት ባለፈው እንደዚህ ብዬ ስናገራቸው ማለት ነው የሩታ ዳይፐር አቤት ያልተሰደብኩት ስደብ የለም። ታው እሱ 500 ለመግባት ነው። ይሄ ልጅ ምንም አልሆነም አልኩ እኔ ራሱ ብያለሁ። ይሄንንማ ትክክል በዛ ገጠጠ የሱ ነገር እንዴ ደግሞ ሀብሉን ደግሞ አላስወልቅም ያለውን ትናንትና በስነ ስርዓት አይዲያ ነው። ኦዲየንስ አይዲያ ስለተሰጣቸው ኦዲየንስ ያንን አይዲያ ስለሰጣቸው እንጂ የምንም አይነት መተት የለም። እኔ ካሁን በኋላ እኔ ከሄርሜላ ጋር ያለውን ውል ለማቋረጥ ፈልጎ ነው አለቀ። እኔ ሲጀመር ማለት ነው እኔ ድሮም እኔ አብርሃም እኛ ምን አገባል ዛሬ አይደለም ዘይድዬ ምን አገባል እኔ እንደዛ ምን አገባን እኛ ከሄርሜላን እኮ ራሱ ነው እንጂ ወድጃታለሁኝ እፈልጋታለሁ ያለው። እኛ እኮ ኦዲየንስ ፈልገ ከሩታ ጋር ትሆን ከሄርሜላ ጋር ሆን እኛ እኮ አላልንም። ዋፉ አሁን እንዴት ብሎ ወደ ልጄ ልመለስ ይባል? እንዴት ብሎ ሼም ነው ሼም ሲይዘው ይሄንን አማራጭ አለ። ምን አለ ከልጅ በላይ ምን አለ? ያ የሄድኩበት መንገድ ሰላሳ እኛ ምን አገባን እኮ
እኛ እሱ ራሱ ጽጌ ራሱ ስትጠይቀው እስቲ ጽጌ ቤት ግቡና ስትጠይቀው ምን አለ? እዚህም ልጅ ያለ እዚህም ልጅ ያለ፣ ግን ክብር ያለኝ እዚህ ጋር ነው፣ እዛ ጋር ክብር የለኝም፣ ክብሬ ዝቅ ብሎ ነው። ወንድ ልጅ ክብር ይፈልጋል። ራሱ እኮ ነው ማለት የኔው ዳፍቀረሽ ታውቂያለሽ። ሰላምዬ ነይ ግቢ። አዎ ትክክል። ከሄርሜላ ለመለየት ፈልጎ ነው ሂጂበት፣ አይመጥናትም። ትክክል። እኔ ምን ያልኩ ይሄን ሐሳብ ይመጣልኝ ነው ራሱ አቤል ራሱ ትናንትና ሲያለቅስ የነበረው ምናልባት ይሄንን መልስ ሰጥቶት ይሆናል። አቤል ራሱ መናገር ከብዶት ነው እንጂ አቤል ለምን ዝም አለሽ? አቤል ለምን ዝም አለ? ወይ አቤል ለምን ዝም አለ? አቤል እኮ አምጥቶ ስላስተዋወቀ ጸጽቶታሉላ ማለት ነው። አንድ ነገር ታቆም ፈልጎ አብርሃም አንደኛ ነገር አብርሃም ዛሬ አይደለም ፎሎ ተደራረጉ ጋይስ፣ 56 ሰው አለ። ፎሎ ተደራረጉ። ራሳችን በራሳችን ተጠናካከሪ። ማንንም መጉዳት አብርሃም ዛሬ አይደለም። አብርሃም እንደ ሴት ልጅ ናት ከወንድ ጋር ቀርባ ብሩን ሀብቱን ያለው ነገር በዝብዛ። አብርሃም ደግሞ እንደ ሴት ነው። ሴት ልጅን በዝብዞ የሴት ልጅ ህይወት ላይ ተጫውቶ ይወጣል። ዛሬ አይደለም። አብርሃም ከድሮም አነጋገሩ አሁን የትናንትናው አነጋገር አያስደነግጥም? ሰዓቱ ለምን አወለቀው ስትለው እነሱ ጋር ነው ያለሽ እኮ ነው ያላት። አንድ ራሱን የሳተ ሰው ይሄ ንግግር ነው እንዴ? እንደዚህ አይነት ንግግር አለ እንዴ? እንዲህ ነው እንዴ ቃላትን አሳምሮ ማውራት? እኔ አሁን ለሄርሜላ ምለው ሴት ከሆነች እውነተኛ እሷ እኮ ትልቅ ሰው ናት። እሷን እኮ ወግ ማረግ ቤተሰቡ አይደለም ለምና ምታገባ ሰው እኮ ናት። ይሄ አቅማለኝ እያለች አቅሟ እንትና ብቻ ነው። ይሄ ማን ነው? ለቤተሰብ እንኳን ለቤተሰቦቿ ክብር የሌላት ናት። እውነቴን ነው የምላችሁ። የምን አሁን አሁን አንድ ነገር ምን እንደሆነ ይበላለጣሉ እንዴ? ሁለቱም ይበልጡታል መሰለኝ በእድሜ። ከማ ሩታ በእድሜ ትልቅ ናት። አብርሽ ትንሽ ነው ለሁለቱም ሴቶች። ኖ ይሄ ውሸት ነው። አብርሽ ረባካችሁ ሄርሜላ ተገርጥጦ ነው ያደገ አብርሽ። አሁን ስላገኘው እንደዚህ አብርሽ ማን ነውና እንደዚህ እቺን የምትመስል ቆንጆ እንደዚህ አብርሽ ማን ነው? ለአብርሽ አይገባትም። አልገባውም። እኔም እንደዛ ይሄንን እድሜ ምንም ይሁን እድሜ አብርሃም እኮ ተጋጥቶ ቡታጀራ እኔ ሲጀመር ሁሌም ኮሜንቴ ራሱ አንዴ ራሱ ማለት ነው ሩታን ነው የምፈልገው አንቺን አልፈልግም ብሎ የሆነ ሰዓት ላይ ወልዲያን ሲላት ሄርሚዬ ታይ መጥነሽም ታንቺ ቆንጆ ነሽ ከሱ የበለጠ ታገኛለሽ የሚል ኮሜንት አስቀምጬ ነበር። እውነት እኔ መጀመሪያም ያስበው እኮ ማለት ነው ታይ ብትላት ልጁ አባብሎ የወሰደውን እስከብራ ንጽህናዋን ምን ታርገው እቺ ልጅ እንዴ? አባብሎ ተስጠኝ ብሎ ባደባባይ ጠይቆ እኮ ነው ልጅቷ ከፍታ ማን ስጪ አላት። እሰይ ሴት ናታ ትታለላለች እኮ። ኧረ ተው ሴት ናት። አንድ ባለ ትዳር ወንድን ሲጀመር ማለት ካላስ ማይባሳን ኢቶባላት ስራለ ልጅ ከሆነ እኮ ማሳደግ ያቀራፋት ማሳርዬ ትክክል ሶኪ ወሰድ ወለላ ነይ ግቢ። ይሄ ልጅ ፕሮፋይል አድርጉ። እንደውም ይሄ ልጅ ይሻላል። አንድ ባንዳው ምንድነው? አንድ ባንዳው እኔ አንዴ ሀሳብ ልግለጠው። አምስት ጊዜ እሺ ሀሳብ ተደራረጉ። ኮፒሊንክ አድርጉ። ቤቱን ራስ በራሳችሁ ተደጋገፉ። በእናት ኮፒሊንክ አድርጉ በእናታችሁ አንዴ ማለት ነው። በእግዚአብሔር ፕሮፋይል ተደጋፊ መግባት የምትፈልጊ አንድ ቁጥር ጻፊ። ነይ ግቢኛ እንጣለም። ሰላም ነው። ለራስሽ ወቂበት። ማንንም ፕሮፋይል አድርጊ። እንደውም ቶፊክ ፕሮፋይል ብታረጉ ያዋጣችኋል። ለዓለማችን ቆሻሻ ሰዎችን እያስወገደ ያለ ሰው ነው። በእናቱና በእህቱ እያስፈራሩ ቶፊክ አሁን በአብርሽ ጉዳይ ቡታጅራ ደርሻለሁ ምናምን እያለ ያለው ከዚህ በፊት የሰው እያዳና ነው ያለው። እሱን ደግፉት። እሱን ላይክ አድርጉለት። እሱም ለድራማ ሊሆን ለዩቲዩብ ለማደግ አይደለም። እሱም ራሱ ቪው ለማግኘት ነው። ቪው ለማግኘት ነው። እሱ ራሱ አይደለም። ተው አይደለም። ተው ሰው ያሳየን ያለው አይደለም። በእናትና ሳራ ሳሪ ተሸወጃለሽ። ሞኝ ነሽ። ቶሎ ብሎ ነው እሱም ይሄ ለይለት ነው። እናንተ እንግዲህ እንደመሰላችሁ ነው የምትወስዱት። ሁሉም እንግዲህ እንዳስተሳሰቡ ይለያል።
ዜድዬ ልንገርሽ ኮፒሊንክ አድርጌ በእናታችሁ ፍሬው አሁን ስለ ሩታ ወግኖ እያወራት ዩቲዩብ እንትን እያሉ ነው እያዩናሲ ሪፖርት ሲደረግ ኮፒሊንግ እያረጉ ነው። እነዛ ደግሞ ኮፒሊንግ ያረጉላታል። ከዛ ይኸው ኮፒሊንግ እያረጉበት ነው። አሁን ደግሞ ወደ ሄርሜላ መጣ አንድ ልጅ አለ ባለትዳር። እኛ ደግሞ እሱን እንትን አስማል አመሰግናለሁ። ትዝታ እኛ ሞኞች ምን እንላለን? ትዝታን ስለ ሄርሜላ ወግና ስታወራ ትዝታን ሼር እናረጋለን ምናምን ግልጽ ነው የምታወራ እቺ ምናምን ብለን እና እሱም አሁን ለማደጊያ ስለ አብርሃም ብሎ ይሄንን ነው ብሎ የመጣን ሰው እኛ ሰብስክራይብ እና ማስ ስለፈለገን ደግሞ የኢትዮጵያ አይቆጥርም የአረብ ሀገር እንትን ነው የሚቆጥረው። በጣም ለነሱ ራሱ እይታ ራሱ ቪው ራሱ ያለው ለዛ ነው እንጂ ማን እኔ አልገባም። ተራስጡኝማ ጋይስ ተራስቷቸው ተራስልኝ እኔ አልገባም። ሰላም እየተራስቱ ተራስቱ። እሺ ሰላም ነው እናት እንዴት ነሽ ማሪ? አለሁ እግዚአብሔር ይመስገን። እንኳን ለዚህ ሰዓትና ጊዜ አበቃን። አሜን አሜን። አንድ ነገር የምናገረው ማለት ነው ቆይ አንዴ ሁላችንም ብንሆን ማለት ነው እኔም ሀርሚላ ከመጣች ነው እንደዚህ ላይፍ ላይ የወጣሁትኝ የምናገረው ግን አሁን እንደምናየውና እንደምንመለከተው ተሆነ ማለት ነው ነገሩ ዝብርቅርቅርቅርቅ ያለ ነው። ከትንሽ እስከ ትልቅ የማይባል አምቻ ምራት ወንድም እህት የማይለይበት ቦታ ነው። ይሄንን እያየን ያለ ነው። ይሄ ደግሞ የሚያደርጉት ነገር ምንድነው? ትምህርቱ ምንድንስ ነው ውጤቱ? ስለዚህ እኛም እየታመን ያዘ ነው። በእግዚአብሔር አንዴ ኮፒሊንክ አድርጉ። ጨልም ብሎብኛል። እሺ ቀጥይ ማሪ ቀጥይ። እንደዚህ የሆነ ማለት ነው። ለማንኛቸውም ሳናዳላ ለማንኛቸው ምንም ሳንል እነኚህ ልጆች የሚያስተምሩትን ትምህርት በህግ ይጠየቁልን ነው የምለው። ምክንያቱም በሰው ላይ እየተጫወቱ ነው፣ በሚዲያ ላይ እየተጫወቱ ነው። አግባብ ያልሆነ ነገር እያደረጉ ስለሆነ ትክክል በቃ ጥሩ ነገር አንድ ጣፋጭ ነገር ማስተማር አቃታቸው። ከተንኮል ከጥንቆላ ሁላችንም ተብላልተንበታል። እኔ እንዲሁ ቪዲዮአቸውን ነው እንጂ ማየው እኔ እንደዚህ እንትን ብዬ ውስጡ ገብቻ አላቅም። ግን አሁን አብርሃም በሚያደርገው ነገርም ወይ ወንዳው እንደሆነ ወንድነቱን አያስከብር ወይ ሴት ነኝ ብሎ እንደ ሴቶች አልተልመጠመጠ እዛም ጡብጡብ እያለ የሰውን ልብ የሚወስደውና የሰውን አሁን አረብ ሀገር ያላችሁትም እኛም በውጭ ሀገር ያለ ነው የተለያየ ነገር ነው። አንዴ ለሩታ አንዴ ለሀርሚላ አንዴ ለአብርሃም አንዴ ለምናምን ምን አገባን? እነሱ እዛ ተስማምተው ተመካክረው ከካሜራ ጀርባ አውርተው የሚመጡትን ሚዲያ ላይ እያሳዩና ሚዲያ ላይ እያስተማሩ ያሉት ትምህርት በጣም የሚያስጠላ በእኔ በበኩሌ ማለት ነው። ታፕታፕ ኮፒሊንክ አድርጉ። ከተስከታች ያላችሁ ስራ የሌላችሁ ሰዎች ማለት ነው። ትንሽ ማለት ኔትወርክ እያያዘን ነው። ያውሩበት፣ ተጫወቱ። ለራሳችሁ የሩታ ደጋፊዎችም ገብታችሁ ማውራት ትችላላችሁ። ሀሳብ መሰዳደብ የለም። ዛሬ የመዳም ቅመሞች ለራሳችሁ ወቁ። ዩቲዩብ ካላችሁ አምጡና እዚህ ጋር አስተዋውቁልን። ሰብስክራይብ እናርግላችሁ። የራሳችሁን ስራ ስሩ። እነሱ ቪዲዮውን እንዳታዩላችሁ ትምህርት የለውም። ትበላሻላችሁ። በቃ አሁን ብልሽሽት ነው ያደረጉት። አንዴ ጥንቆላ ወንድሙ ላይ ሲነሳ ወንድም የወንድሙ ፍቅረኛ የነበረችው ምንም ጥቅም የለውም። ስለዚህ የራሳችሁን ያስተዋወቃችሁ በራሳችሁ ቁሙ። ከነሱ ትምህርት ምንም የለም እያልን ነው። ወደ ራሳችሁ ተመለሱ። አንደኛዋን የነበርኩኝ አሁን ጠንክር ያለውኝ የራሳቸው ጉዳይ ነው፣ አይመለከተንም። ትክክል ነሽ፣ እውነትሽን ያልሽው። ግን እዚህ ጋር የሀርሚላም የአብርሃምም የሩታም ደጋፊ ሆናችሁ እኛ እህትማማች ነን፣ ጥሩ ነገር ማሳየት ነው ያለብን። ሰውን ነጣጥለን ሳይሆን እነሱ በመጥፎ ሲመጡ እኛ በመልካም መመለስ አለብን። በተለይ አረብ ሀገር ያላችሁ እህቶቼ በጣም ነው የምወዳችሁ ማንኛችሁንም። እኔም አረብ ሀገር ሄጄ አይቼዋለሁኝ። አሁን የውጭ ሀገር ብሆንም ማለት ነው። እውነቴን ነው የምናገረው። እና ራሳችሁን ጠብቁ፣ ገንዘባችሁንም አታፍስሱ። እንዴ ስራው የሚያቃጥለን ይበቃናል። እኛ ምን አገባን? ገንዘብ የሚልክም አለ። ይጅበት፣ በእናትሽ ይጅበት። እነሱ ከይቱ ባነሳችሁ እግዚአብሔርን እንዳትመኙ። ስንት የኔ ቢጥ ያለ ትጠርቃላችሁ። ሙስሊሞች አላ ማንኛችሁም በየሃይማኖታችሁ ትጠርቃላችሁ። ለራበው ብታበሉ፣ ለጠማው ብታጠጡ በቃ ቤተክርስቲያን አለ፣ እናቶች አሉ፣ አባቶች አሉ። ከፈለጋችሁ አንጡ። በቪዲዮ እያሳየ የሚሰጥ አለ፣ እሰጥላችኋለሁ። ትጠርቃላችሁ፣ በሰላም ወደ ሀገራችሁ ትገባላችሁ፣ ምስጋና ታገኛላችሁ። እግዚአብሔርን ነው የምላችሁ። ልንገራችሁ ደግሞ የሩታም ጉርቦች ማለት ነው። አንዳንዶች ስትሸነፉ ነው እንደዚህ የምትሉት። ተተሸነፋችሁ ይሄ መሸነፍ አይደለም። ይሄ የፍቅር ጉዳይ ነው። ይሄ የሀቅና የሀቅ ጉዳይ ነው። አይን ያል ልብ ይፈርዳል ነው። ባየነው ነገር ላይ ትምህርት አልወሰድንም እስካሁን። እኔ በበኩሌ አልወሰድኩኝም። በጣም የሚያስጠላ፣ የሚያስለቅስ፣ የሚያስጸይፍ
እንዴ የሚያመነዝር ነገር ማንኛውም ሃይማኖት አመንዝር አይወድም፣ ውሸት አይወድም። እነኚህ ልጆች ጥሩ ጣፋጭና ትምህርት ያለው ነገር ቢያቀርቡልን ከነሱ የምንወስደው ነገር አለ። ትክክል። እነኚህ ግን ዝብርቅርቅ ያለ ታጥቦ ጭቃ። ትክክል። ከበሪልን እግዚአብሔርን እና ይሄንን ነው የምላችሁ። እኔ እወጣለሁኝ። ሌላው ደግሞ የሄርሜላን ስልክ ቁጥር ላኪልኝ፣ ልክልኳን እነግራታለሁ። የምን መልመጥመጥ ነው የምን አጉልን ያለሁ ማለት ነው። እሺ እሺ። በውስጥነቷን ታስከብር አፈቀርኩ ብላ ነው የገባችው። በቃ ጻፊልኝ በውስጥ። አመሰግናለሁ። ትልቆችም ትንሾችም እህቶቼ ራሳችሁን ጠብቁ። ብር የሚባል ነገር እግዚአብሔርን በኋላ ወይኔ ነው የምትሉት። እነሱ ኪሳቸውንና ጉንጉን እየገነቡ ነው። አንድ ቁጥር ጻፉልኝ፣ አንድ ቁጥር ጻፉ። የሩታ ደጋፊ የሆናችሁ አንድ ቁጥር ጻፉ፣ መግባት ትችላላችሁ። የኛዎች ቦታ ስለያዙባችሁ የለም እንዳትሉ፣ ገስ ላይ እያያችሁ ነው። ፕሮፋይል አድርጋችሁ የሷን መግባት ትችላላችሁ። ሀሳብ ካላችሁ መስጠት ትችላላችሁ። መሰዳደብ አይቻልም። እውነቱን እንነጋገር። ሳርዬ አንድ ነገር ደግሞ ማለት ነው የምታስተላልፈው ነገር እዚህ ጋር ጉርብ አትፍጠሩ። በቃ እነሱ ቤታቸውን እየገነቡ ቦታ ካለ መግባት ይችላሉ። አንድ ቁጥር ጻፉልኝ፣ ቦታ ካለ ይገባሉ። ችግር የለም። መግባት የሚፈልግ ሰው ካለ ግን ትክክለኛ ወሬ ነው እንጂ ስድብ ምናምን አይሰራም። እዚህ ጋር ስድብ ፍቅር ያስጨንቃል፣ ጥል ግን አያስጨንቅም። አንድ ማወቅ ያለባችሁ ነገር እርስ በርሳችሁ ዩቲዩብ ካላችሁ አንጡኛ የመዳም ቅመሞች እኛ እናሳድግላችሁ። እደጉ በራሳችሁ ስታይል። ምግብ እየሰራሽ ከሆነ ምግብ እየሰራሽ ወይ ደግሞ ግቢ እያጸዳሽ ዘፈንሽን እየዘፈንሽ ፖስትሽበት ራስሽን ጠብቂ። ለነሱ ብለሽ አይደለም የተሰደድሽ፣ ለእናትሽ ለአባትሽ የተሰደድሽ ካለሽ ደግሞ እርዳታ ድርጅት ስጭበት። ለነዚህ ለውዳቂዎች ትምህርት ላላችሁ ብሰጫቸው ችግር የለውም። ትምህርት ለሌለው ደግፈሽ ምንም አታመጭ። ራስሽንና አንጎልሽን ማሳመም ነው። እኔ በቃ በሄርሜላ ነበር የገባሁት። ሄርሜላን ካየውን ሚዲያ ላይ የወጣሁት ላይቭ እንኳን እገባለሁ ስራ ለማስተዋወቅ። ምክንያቱም ሽፎን ቤት አለ ምሰራ ጓደኛ የተሰራለች ሽፎን ልብስ አለ። እዚህ ጋር ማምጣት ይችላል። ሁሉንም በምግብ የሚሸጡ አሉ። እነሱን ነው ማስተዋወቀው። እሷ ከመጣች ደግሞ ለእሷ ብዬ ቆሜያለሁ። ነገር ግን አሁን ደግሞ የምታደርገው ነገር ደስ አይልም። ነፃ ለወጣ ስለፈለኩኝ ከአይምሮዬም እስከዛሬ ለሰደብኳቸውም ልጆች የሩታ ደጋፊም የነበራችሁ ሩታንም ሁላችሁን በዚህ አጋጣሚ ሁሉንም ይቅርታ ጠይቃለሁ። ግን ደግሞ ተናድጄ ነበር የሰደብኳችሁ፣ አሞኝ ነው። ግን ደግሞ ሄርሜላ ስትነጋ ያመኛል። አሁን ግን ደግሞ ሄርሜላ ጭራሽ ወርዳ ከሷ በታች ሆናለች። አሁን ደግሞ ከሷ በታች ስትጠራ መሄድ እንደውም እኔ በሆነ እሷ ዳኒ ሲደውልልኝ አልሄድም ነበር። እሷን በሆነ እኔ ሲረጋጋ ሰውየው ወደ ራሱ ሲመለስ እውነትም ከሆነ ይምጣ፣ ከፈለገኝ ፈልጎኝ ይምጣ። አልሄድም ነበር። እኔ ራሴን ማስከብረው ራሴ ነኝ አይደል እንዴ? ራሴን ማስከብረው ራሴ ነኝ። የሆነ ሆናል። ፍቅር ብር እጉር ነው። ፍቅር ያሳብዳል ምናምን። ኧረ እባክሽ አውቀሽ ካላበርሽና እጅ ካልሰጠሽለት እኮ መረጋጋት ትችያለሽ። ሲረጋጋ ሁሉ ነገር ከቀልብ ሲመለስ ይሁን። የማይሆን ከሆነ ደግሞ አፍንጫው ይላስ። ያችን ጥሎ ነው ወደ እኔ ይመጣው አይደል? ልጁን ጥሎ ከሆነ ይሆናል፣ ካልሆነ ገደል ይግባ። ወንድ ሞልቷል እኮ እቺ መሳይ ለዛው ሳርዬ መሄዷ ብቻ አይደለም። ሳርዬ እዚህ ጋር ልናገር ልወጣ ስለሆነ መሄዷ ብቻ አይደለም። እዛ ጋር ሆነ የምታደርገው ነገሮች መጀመሪያ ለዚህ ልጅ ጤንነቱ እውነት ታሞ ከሆነ ማለት ነው። ይሄ ልጅ ግን እውነት ካልሆነ እውነት አምላክ አይቀበልም። ታፕታፕ ኮፒ ሊንክ በእናታችሁ። ወይኔ ኔትወርክ እያያዘ ነው። ይኸውላችሁ ቀጥ አደረገው። አሁን ደግሞ ለቀቀ። እስኪ ታፕታፕ ኮፒ ሊንክ እናውራበት፣ እንጫወትበት። 56 ሰው አላችሁ። ማንም ሰው እነሱ ዩቲዩባቸውን ቤታቸውን ቪላ በቪላ ኮንዶሚኒየም በኮንዶሚኒየም እየገዙ እየኖሩ ነው። እኛ የቀረ አብርሃም የቀረበት አለ የቀረዳ አለ። በሱ ነው የተለቀቀ ያለው። ደግሞ የኮንዶሚኒየም ብር ስላልጨረሰ ይከፍልበት እንትኑን ዲኤምኤስ